ሰላም እንዴት ናችሁ? የኔ ዩቲዩብ ተከታታዮች እንዴት ናችሁልኝ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ አብሌት ድራማ ይዤ መጥቻለሁ። አባቱና አዝራ ቁጭ ብሎ አዲሱ ቤታችን እንዴት ነው? አየ ቤቱ አሪፍ ነው አባዬ፣ አንዴ ብትረዳ ደስ ይለኛል። እኔ እሷ መፍታት ነው የምፈልገው አለውን። ሜርሲም የለችው አክስቴም እንዳለች አይቆጥሩም። ምንንም እንደዚህ ከመቼ ነው አባዬ ቤታችን ፍርክስክሱን እየወጣ? ይህን እንዴት አድርጌ ነው የማስተካክለው አባዬ ብሎ ስጠይቀው፣ እኔ ምን አድርግ ነው የምትሉኝ? ቤቴ ውስጥ ግፍ ስሰራ ቤቴ ውስጥ እንደዚህ ሲፈጠር ዝም እንድለው ነው የምትፈልጉት? ሜልሲን አሁን እንዴት ነው መርዳት የምንችለው ብሎ ሲናገር፣ ምን አጸደ ሮጣ መጣችና እየተንተበተበች እየጠየቅሽ እኮ ነው። ምንድን ነው? ፖሊስ መጥቶ ፖሊስ በር ላይ ምን ቀርቶት ነው ደግሞ የመጣ አለና ተናገረ። አብልን ፈልጎ መጣ ፖሊስ አለ። አዝራም አባትየውም ብድግ ነው ያሉ። ለምንድን ነው ፖሊስ እኔን የሚፈልግ? ማደርን ለመግደል ወንጀል ተጠርጥረ ቁጥጥር ስር ሆነሻል ከዚህ ሰዓት ጀምሮ ብሎት ነው። አብል የማደር ገዳይ ልትሆን አትችልም ስለው አዝራም አዘን። አብል ላይ ሆነ ሰው ሆን ብሎ ያሳበበበት ሊሆን ይችላል። ምን ተፈጥ አብል የኔ ቆንጆ ምን አደረግሽው ግን? ይህ እንግዲህ ፖሊስ መጥቶ ሊወስዳ ስለ አንቃልታለች። ይቺ አክስት ተብዮ በጣም የተረገመች ናት። እሷ የእሷ ሴራ ነው። ቁጣና ለስቸ ጭባሪ ብላ ነው ወንድም። እኔና አንተ ልጅ ለምንድን ነው እንደዚህ መርማሪ ምን አዲስ ማስረጃ አግኝቶ ነው? አማዳ አንተን ከፈለግ እኔ አንድ እውነት እነግርሃለሁ። እውነትን ምንድን ነው እውነትሽ? አለን። ማደሬን የገደላት የድሮ የአብል ፍቅረኛ አለውና፣ የድሮ ፍቅረኛ አለች። የልጅ የሙሽራ ሌላ ፍቅረኛ፣ በዛም አውሬ ጨካኝ ነፍስ ገዳይ ነዋ አለች። ሽማግሌ ደግሞ የራሱን ሰጡ። አባዬ አላና አባዬ ቆይ ደህና ነኝ ልጄ፣ እባክህ ይችን ሰይጣን ከፊት ዞር አድርግልኝ እባክሽን። ሂጂ ወንድም እንደዚህ ሆኖ እንዴት ጥለሽ አምቡላንስ ልጥራ እንዴ ያለች እሱ። አድራ በፈጠረ መሰሪ ሴት ከዚህ አረቅልኝ ሂጂ፣ እኔ ያልኩት ሁሉ እውነት መሆኑ ከመርማሪ ትሰማላችሁ እሺ አለችና፣ አባዬ እባክህ እረፍት አድርገህ ወደ ውስጥ ግባና የግል ደፍተር ከደፍተሩ ይልቅ አሁን ጠበቃዬ ጋር ብትደውሉልኝ ይሻለኛል። የተቻለን ሀል አብልም መርዳት መሞከር አስነዋሪ እርግጠኛ ወንጀል እሷ እንዳላረገችው እርግጠኛ ነኝ። እሷ አታደርገው። አንተ ደግሞ ምንድን ነው የምትለው? የገዛ ልጄ ከአጸደ ገረ ተባብሮ ነው ያረጉ እያልኩ ሌላ ነገር ትፈራለህ እንዴ አሉና ሲናገሩ፣ አዝራ ደነገጠ። ከአቤል ሲጠይቃት ቢኒያምም ጋራ ምንድን ነው ያላችሁ ግንኙነት? እኔ ፈልፍዬ ደርሽበታል። የድሮ ፍቅረኛሽ ነው አላቅም የምትዩ? ስለምን ፍቅረኛ ነው የምታወራ መርማሪ? እኔ ፍቅረኛ የምባል ነው የገዛ ባሌ ሳገባው እንኳን ፍቅረኛሞች አልነበርንም። እኔ ፍቅረኛ የለኝም። እኔ አልገባኝም። እንዴት አስችሎክ እስካሁን ፖሊስ ጣቢያ
እኔ ብገባ እየታመምኩ ያለ ጨካኝ አይደለችም። መርማሪ እኮ በሙሉ ልብ ጨካኝ ልብ ገዳይ ብሏት ነፍስ ገዳይ ብሏት ነው ይዟት ሄደ። አዝሮ ምንም ይሁን ምን አብሊ አሁን በዚህ ሰዓት ህጋዊ ሚስትህ ናት። የመከላከል እኮ ግዴታ አለብኝ ለሚስቴ። እውነቱ እንኳን በትክክሉ ሳናጣራ ነው እንደዚህ የምንረዳት አባዬ። እኔ እከራከርላታለሁ። ይሄ ስራ የምረት መሆኑን ስለማቅ እኔ እከራከርላታለሁ። ማነው እውነቱን ነግሮኝ የምረዳ የምችለው? ለማንኛውም አሁን ሄዳለሁ አለ። የተሳለቁበት ነው አባትሽን ምንም ያህል ቅንጣት ያህል ርህራሄ የላችሁም እነሱ። ግን አክስቴ አባዬ የሚያምን ማሳምነው ይመስልሻል? አባትሽን ለማሳመን ሁሉንም ነገር ሰምቶሻል እኮ አባትሽ። የእሱ ነገር አያስጨንቅኝ። እኔ የእሷ ነገር አያሳስበኝም። ከዛ ቤት በቀላሉ የምትወጣ አይመስለኝም። በእኛ አሸናፊነት በድል ተጠናቋል እያልኩሽ ነው። አረ እንዲሁም ፈጣሪ ባደረገውና እስከ መጨረሻ ግን አክስቴ ቢኒያም የሚባለ በንም ቢያጥፍስ? እሱን አታስቢ ሜልስ የኔ ቆንጆ። ምን መሰለሽ እህቱ በእኔ እጅ ውስጥ ስለሆነች ምንም ነገር አታስቢ። ምንም አማራጭ የለም ከዚህ ውጭ። በዚህ ላይ የድሮ ፍቅረኛ ነው ስላልነው አዝራም በጣም እኔ እዚህ በነበርኩበት ጊዜ ፍቅር ያዘ ብለሽ አትነግረኝም መቼም። አሁን እኮ በቃ አለቀላት። የት ነው የሚያገኛት ከእንግዲህ በኋላ? አሁን እኮ የእሷ ነገር አልቋል። እኔ የምልሽ ግን አክስቴ፣ አይ አክስትዮ፣ ስለዛች ስለመነን የሰማሽው ነገር አለ? የድሮ ማንነቷ፣ ቆሻሻ ማንነቷ አሁን ወደ ድሮ ቁጭ ብለ ምን እንደመሰለች። አይ የኔ ምስኪን አለችው አክስትየው። እሷም እንግዲህ ልጇን ልትጠይቅ ሄዳለች። አብሌም ወጣች። እኔ ልጅ እንዴት ነው እንደዚህ በአንድ ጊዜ ስብር ያልሽው? እንደለበደብሽ ቡልቀቴ ላይ ልትሳለቅብኝ ነው እንጂ የመጣሽ። ብሳለቅብሽስ ይፈረድብሽ። ይሄ ነገር እኮ ለአንቺ ሲያንስሽ ነው። አንድ ነገር ንገርሽ፣ ፈጣሪ ላይ የስራሽን አይቶ የስራሽን እየሰጠሽ ይመስልሻል? ከሰውነት ጎዳና ወጥተሻል እኮ አለቻት ለእናትየው። አሁን እዚህ እስር ቤት ውስጥ ብስብስ ብለሽ እዚህ ትቀራለሽ። እኔ ንገርሽ፣ እኔ ህይወቴ የተበላሸ የገዛ እናቴ ሐኪም ቤት ጥላኝ ሄደችውና እጅሽ ላይ የወደቅኩት ዕለት ነው እኔ እንደዚህ የሆንኩት። አንቺ እኮ ሌላ ነገር ለመፈለግ ስትስገበገቢ ሌላ ነገር ያጣሽ ሴት እኮ ነሽ። ይሽ ለአንቺ ግን ጥሩ እስር ቤትና ነቡ አለችና ገና ከመጀመሪያ ዛሬ በስሜ ጠራሽኝ አይደል? እባክሽ ከዛሬ ጀምረው ወደ ራሴ አትምጪ አለቻትና ኧረ እባክሽ ባትይኝም አልመጣም ከዚህ እዚህ ከአንቺ ጋር ከሚዳረቅ ሄጄ ጉሩር ይረጠብ ባረግ ይሻለኛል። ሁለተኛ አልመጣም አለችውና እናትየው ሄደች። ስራ መጣና አባዬ አሁን እንዴት ነህ? ደህና ነህ ስለው የኔ ደህንነት አያሳስቡም። አሁን እንዴት ነው ስለው አሁን ከአንተ ምስክርነት ውጪ ምንም ነገር መስረጃ የለም ተብለ። እውነት ግን አንተ መስረጃ
አሁን ጨክነ አብል እንደዚህ ታረጋል። አባዬ እዛ ሄጄ ካየዋት በኋላ በጣም በቃ የድሮውን ታሪኳን አላውቅም፣ ግን አጭበርባሪ ከመነን ጋራ ስትኖር አጭበርባሪ ልትን ትችላለች። እኔ አብል የሰው ነፍሴ እንደማታጠፋ እርግጠኛ ሁኜ ነው የምናገረው። እውነት ነው፣ እኔ የምናገራለሁ ይሄ ነገር ማለት ነው። አብል ምስኪን ልጅ ናትና ይህ እነዚህ ሁለቱንም ሴቶች ላይ ትኩረት ብታደርጉ እላችኋለሁ። እኔ እንዳየሁት ከሆነ በጆሮ እየሰማሁትም አሉ ሰውየው፣ እውነታችሁን አባዬም እንደዚህ ትክክል ናቸው። አንተም ደግሞ ትታመማለህ። አቤል ጨለማ ቤት ውስጧ ይሰበራል። እኔ ጠበቃ ገውጄ ሁሉም ነገር አረጋለሁ አባዬ፣ አንተ ማረጋገጥ ትክክል ነው። አሁን ትክክል ተናገሩኝ ሰውየው። እነዚህ መርዛማ ቂንጦች ከዚህና ስለዚህ ሌባ ምንም ገንዘብ እኮ የኔን ገንዘብ ለመቀባን ለመውሰድ አይደል እንዴ? እንደዚህ ሁለተኛ እኔ ስለሷ እንትን አልልም። ስለ ልጇ ማለት ነው። ስለ ልጇ ምን ስለ ልጇ ምን አሉን። ይቅርታ አባዬ፣ ስለ እሷ ምንም የተናገርኩ ነገር የለም። በቃ አባዬ ሜርሲ ጋር ደርሼ ልምጣ አላና አዝራ ሄደ። ሜርሲ ጋር ሲሄድ እንግዲህ እሷም ብድቅ ብላ ወንድሜ አለችና ስታቀፍ እሱም አላቀፋችም። እኔ የገዛ አላቀፍከኝም እኮ ወንድሜ፣ እስቲ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ሀብል ይህን ነገር እንዳላረገች አንቺም ውስጥሽ አንቺና ክስቴ ምንድን ነው ያደረጋቸው? አሁንስ በጣም አበዛችው። ህግና መንግስት ፖሊስ መርምሮ የለቀቀኝን እናንተ ደግሞ ምንድን ነው የምትል? በትኩራሪ ጥሩ ነው አላት። እውነት ነው አዝራ ትክክል። አብል ተብዬው መርማሪ ብዙ ነገር ያልነገረክ ይመስለኛል አለችው። የእናንተ ሴራ አንድ አካል ቢሆንስ እሱ የኔና ክስቴ እውነት መቼ ነው የምታያችሁ? ግን እናንተ አንተና አባዬ ለምን ፍቅረኛ እውነት እንደዛ ከሆነ ፍቅረኛ ተብዬው ለምን አልተፈታም እስካሁን? ልጁ እኮ እራሱ ሄዶ ነው እኔ ነኝ የገደልኩት ብሎ እኮ እኔ እኮ እንዴት ነው እንዴት ነው አንተ ከመርማሪና ከህግ ትበልጣለህ እንዴ? ልጁ ለወንድሙ አሻራትና ማስረጃ ስለተገኘበት ነው እሷ የታሰረችው እኮ ሚስት ከአብል አለች። አሁን ለአዝራት ስትናገር ቅንጣት አላራራልሽም፣ ግን እውነቱ የወጣ ቀን እውነቱን ትጠብቃለህ እንዴ? እንዴ ይቺ ልጅ ሰይጣናት እውነት መስተፋቀር ነው እንደ ያስነካችሁ ቤት ውስጥ ያለ ሆኖ ወንድሜ እኮ እንዳይሄዱ ሆነ አለችውና ሜርሲ አንቺ ምን አገባሽ? አክስትሽ እንኳን ነጻነትሽን አውጃልሻለች አለችውና ቁጭ አለችው። ወይዘሮ ዘነቡ ጁስ ነው ጠጅ ነው ይሄ አሁን እውነት ምግብ እየበላች ነው። የመጀመሪያ ጊዜ ይሆናል ለሰው ማዘን የጀመርሽው አለቻት ወይዘሮ ዘነቡ። እቺ ደግሞ የተረገመች እሷ ጋር ሄዳ እየፎከረችበት ነው። ከቤት መንቀሩ ነው ያስወጣሽው። እኔ በነገራችሁ ላይ እኔ ትልቅ ሆቴል ውስጥ እጅ ስም እኔ ነኝ ለሆቴል ቤት እጅ ዘነቡ ግዳያት እውነት እኔ ምን ነው እንደዚህ ዝም በይ። ምግቡን ጠቀጠቀቻት ቢ አለች።
ይቅርታ ቢ ሁለተኛ እኔ ያለሁበት ቦታ እንዳትደርሽ ማወራረድ አለች። ወጪ ከዚህ ያለቻት ደግ አደረገቻት። ጎበዝ እውነት ቡን አፏ ውስጥ ካተተቻትና ማወራረጃ ልስጥሽ ትሰማኛለሽ? ሁለተኛ እኔ ያለሁበት ድርሽ እንዳትይ ሁለተኛ አለቻትና ሂጂ ውጪ አለቻትና አባረረቻት። ማትረው አለቻት። አብሌም እንግዲህ እስር ቤቱ ውስጥ ብቻዋን ቁጭ ብላለች። እያሰበች ነው። እውነቱም እነዛ ሰዎች የተረገሙ ናቸው። እሷን እስር ቤት ያስገባችሁ እንግዲህ እሷ በማታውቀው መንገድ መጥቶበት ብቻውን እያለቀሰች ነው። ሁሌ እንዳለቀሰች ደግሞ የአብሌ እምባ እነዚህን ሰዎች እንትን አይላችን ቁጭ ብላ ያለቀሰች ነው እንግዲህ አዝራን